ኢትዮጵያ የደረሰችበትን የዲጂታል ትራንስፎርሜሽን ጉዞ ለዓለም አቀፉ ማህበረሰብ የምታሳይበት ትልቅ የኢትዮጵያ ቴክኖሎጂ ኤክስፖ ኢቴክስ 2025 በአዲስ ዓለም አቀፍ ኮንቬንሽን ማዕከል መካሄድ ጀምሯል። ኢትዮጵያ ላለፉት 10 ዓመታት አስተማማኝ የሆነ የዲጂታል ስርዓት ተግባራዊ እንዲሆን በርካታ ስራዎችን ስትሰራ ቆይታለች። በዚህም ከሳይበር ስጋት ጋር ሲነሱ የነበሩ ችግሮች ላይ የደህንነት ስራ በመስራት በርካታ ጥቃቶችን መከላከል አስችሏታል ያሉትና ኤክስፖን የከፈቱት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ይህም ሀገሪቱ አስተማማኝ ዲጂታል ስርዓትና የሳይበር ደህንነት አጠባበቅን ለአፍሪካ ያስተዋወቀ ነው ብለዋል። Over the past decade, Ethiopia has made an encouraging stride in building a relatively robust, secure ኢትዮጵያ ባለፉት 10 ዓመታት በዲጂታል ዘርፉ ላይ ትኩረት አድርጋ በመስራት አበረታች ውጤት እያስመዘገበች ነው። በዚህም የብሔራዊ መታወቂያ አገልግሎትን ጨምሮ ሌሎች የኮሙኒኬሽንና የመረጃ ደህንነት ስርዓት እንዲሁም ማስተዳደር እንደ ኢንሳ ያሉ ትልቅ ሚና እየተጫወቱ ነው። ይህ ጥረት ደግሞ ኢትዮጵያ ለአፍሪካ የሳይበር ደህንነትና ለዲጂታል ስርዓቱ እድገት ያላትን ፍላጎት ያሳያል። Ethiopia's commitment to cyber security and its growing role in promoting secure digital system within the region. ለዚሁ አጋዥ እንዲሆን ታስቦ ተግባራዊ የተደረገው የመሰረተ ልማት ዝርጋታን ጨምሮ በቅርቡ የተጀመረው የከተማ ልማት ስራ የዲጂታል ሽግግሩ ማሳያ ነው ብለዋል። በተለይም በአዲስ አበባ ከተማ እየተከናወነ ያለው ልማት መንገድ የማስፋት ከተማዋን የማስዋብ ብቻ ሳይሆን የከተማዋን የዲጂታል ትስስር በማላቅ አገልግሎት ፈላጊውንና አገልግሎት ሰጪውን የማስተሳሰር ጉዳይ ስለመሆኑም አንስተዋል። Urban development remains an important part of Ethiopia's digital transformation efforts. Pilot projects in Addis Ababa and other cities. የከተማ ልማት ስራ የኢትዮጵያ የዲጂታል ሽግግሩ ማሳያ ነው። በተለይ በአዲስ አበባና በሌሎች ከተሞች የተጀመረው የኮሪደር ልማት ስራ የከተሞችን የዲጂታል ስርዓት በማዘመን ትስስርን የሚያጠናክርና ቀልጣፋ አገልግሎት እንዲኖር የሚያስችል ነው። በተለይ በአዲስ አበባ እየተከናወነ ያለው የኮሪደር ልማት ስራ መንገድን የማስፋት እግረኛ መንገድን የማስዋብና የብስክሌት መንገዶችን መዘርጋት እንዲሁም የሚያምሩ የመዝናኛ ፓርኮችን መገንባት ብቻ አይደለም። ይልቁንም አገልግሎት ፈላጊውንና አገልግሎት ሰጪውን የማገናኘት የማስተሳሰርም ጉዳይ ነው። Embedding connectivity between the consumer and the service provider. ኢትዮጵያ አሁን እያካሄደች ያለችው የዲጂታል ሽግግር ሂደት ቀጣዩን ትውልድ ታሳቢ ያደረገና የታዳጊዎችን ተሳትፎ በማሳደግ በ2025 ዲጂታል ኢትዮጵያን እውን ለማድረግ የተቀመጠውን እቅድ ስኬታማ ለማድረግ የታሰበ ስለመሆኑም አንስተዋል። One of the most compelling aspects of the ongoing digital transformation and that deeply inspired all of us is ሁላችንም የዲጂታል ሽግግሩ ውጤታማ እንዲሆን ወጣቶችን ማሳተፍ አለብን። ኢትዮጵያም ይህንኑ ለማሳካትና በ2025 ዲጂታል ኢትዮጵያን እውን ለማድረግ ታዳጊዎችንና ወጣቶችን የማነቃቃትና ተሳትፎ የማድረግ ስራም እየሰራች ነው። ዲጂታል ኢትዮጵያን እውን ለማድረግ በተቀመጠው ስትራቴጂም ታዳጊዎች በአርቲፊሻል ኢንተለጀንስ፣ በኮዲንግ፣ በደህንነትና በዳታ ሳይንስ በሀገሪቱ ካሉ ዩኒቨርሲቲዎች፣ የቴክኒክና የሙያ ተቋማት እንዲሁም በግሉ ዘርፍ ተዋናዮች ጋር በመስራት ላይ እንገኛለን። ከዚህ ጎን ለጎን የአፍሪካ ህብረት በ2063 ላስቀመጠው አጀንዳም ስኬታማነት የበኩሏን እየተወጣች ትገኛለች። Playing a meaningful role in Africa's technological progress. This is in alignment with the African Union Agenda 2063. በቀጣይም ውድድር በበዛበት ዓለም ለዲጂታል ዘርፉ ድጋፍ ማድረግ ይጠይቃል ያሉት ፕሬዝዳንቱ በተለይ በዘርፉ አቅምና እውቀት ያላቸው ወጣቶች ባሉባት አህጉር ትልቁ ችግር የገንዘብ እጥረት በመሆኑ የግል ተቋማት፣ ባንኮችና ሌሎች አካላትን ይህንኑ መደገፍ እንዳለባቸው አሳስበዋል። I've seen dynamic young Ethiopians and Africans. በዲጂታሉ ዓለም በርካታ አቅምና ብቃት ያላቸው ታዳጊ አፍሪካውያን ያለው ነገር ግን አቅማቸውን ማውጣት አልቻሉም። ይህም በቂ የገንዘብ ድጋፍ ስለማይደረግላቸው ነው። ይህን ለመፍታትና የምንፈልጋትን ዲጂታል አህጉር ለመገንባት የግል ዘርፉ፣ መንግስታት፣ ባንኮች እንዲሁም ሌሎች የሚመለከታቸው ሁሉ መደገፍ አለባቸው። የገንዘብ ክፍተቱን እንዲሞሉት ብቻም አይደለም ሀገራችሁን በዓለም መድረክ ተወዳዳሪ ማድረግም ስለሆነ To the best competent in the unforgiving global digital competition. በኤክስፖ ላይ በርካታ የመንግስት ኃላፊዎች፣ የኩባንያ መሪዎችና የተለያዩ ሀገራት እንግዶች ተገኝተውበታል።